ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ። ዕለተ ሐሙስ የከሰዓት በኋላው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን በእስራኤል ሀገር ለምትኖሩም ሆነ በመላው ዓለም ላላችሁ ይሁዳውያን እስራኤላውያን መልካም የፋሲካ በዓል እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና፣ ወቅታዊ ዘገባዎችና ቃለ ምልልሶችን እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን እንጋብዛለን። አሁን የሰዓቱ ዜና። በቅድሚያም አርዕስተ ዜና። ሂዝቦላና ኢራን ወደ እስራኤል ክልል ከባድ የጦር መሳሪያዎችን መተኮሳቸው እንደቀጠሉ ነው። እስራኤልና አሜሪካ በኢራን ላይ እያካሄዱ ያለው የጦር ዘመቻ ዛሬ 34ኛ ቀኑን አስቆጠረ። የእስራኤል መከላከያ ሰራዊት የሂዝቦላን ድርጅት መዋጋቱን አጠናክሮ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለው ጦርነት ዓላማውን ለማሳካት ተቃርቧል በማለት ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ሂዝቦላና ኢራን ወደ እስራኤል ክልል ከባድ የጦር መሳሪያዎችን መተኮሳቸውን እንደቀጠሉ ነው። ሁለቱ የእስራኤል ጠላቶች ዓለም አቀፍ የጦርነት ሕግ የሚከለክለውን መመሪያ በመጣስ ሰላማዊ ሰዎች በሚኖርባቸው አካባቢዎች ሁሉ ሚሳኤሎችን፣ ሮኬቶችና ድሮኖችን በመተኮስ በሚሊዮን የሚቆጠሩ እስራኤላውያንን የዕለት ከዕለት የህይወት እንቅስቃሴ እያስተጓጎሉ ይገኛሉ። ኢራንና ሂዝቦላ ከባድ የጦር መሳሪያዎችን ከተኮሱባቸው አካባቢዎች መካከል ወደ መካከለኛው እስራኤል ክልል ኢየሩሳሌምና አካባቢዋ፣ ጨው ባህርና ሰሜን እስራኤል ዋነኞቹ ናቸው። በብኔ ብራክ ከተማ 4 ሰዎች በቀላል ሁኔታ ቆስለዋል። በመሠረተ ልማትና መኪናዎች ላይም ጉዳት ደርሷል። ከኢራን ወደ እስራኤል የሚተኮሱ ሚሳይሎች አልፎ አልፎ ቢሆንም ከሂዝቦላ ወደ እስራኤል የሚተኮሱ ሮኬቶችና ድሮኖች ግን ያለማቋረጥ ነው። የእስራኤል አየር መቃወሚያዎች ከኢራንና ሊባኖስ የሚተኮሱ ከባድ መሳሪያዎችን በማክሸፉ ሂደት ውስጥ የአንበሳውን ድርሻ ይዘው ከ90 ከመቶ በላይ እያከሸፉ መሆኑ ይነገራል። ጦርነቱ ከአንድ ወር በላይ ሆኖትም በሰው ህይወት መጥፋት አንጻር አነስተኛ የሚባል ነው። በ34 ቀናት ውስጥ 22 ሰዎች መገደላቸውና ከ1500 በላይ መቁሰላቸው ተገልጿል። ቁስለኞች አብዛኞቹ በቀላል ሁኔታ የተጎዱ ናቸው። በድንጋጤ ምክንያትም የመንፈስ መረበሽ የተፈጠረባቸው ብዙዎች ናቸው። ወደ እስራኤል በሚተኮሱ ከባድ መሳሪያዎች ግን ብዙ ንብረት መጎዳቱ ይታወቃል። እስራኤልና አሜሪካ በኢራን ላይ እያካሄዱ ያለው የጦር ዘመቻ ዛሬ 34ኛ ቀኑን አስቆጠረ። እስራኤልና አሜሪካ በኢራን ላይ የጦር ጥቃቱን አጠናክረው ቀጥለዋል። የኢራን አብዮታዊ ዘብ የጦር ይዞታዎችና እነሱን ያግዛሉ የተባሉ ተቋማት በሙሉ የጦር እርምጃው ኢላማ መሆናቸው ይታወቃል። በተጠባባቂው ጦር የሚያገለግሉት ሜጀር ጄኔራል ኒምሮድ ሼፌር በኢራን እየተካሄደ ያለውን ጦርነት በተመለከተ ሲናገሩ የእስራኤል መንግስት ዋና ስትራቴጂክ አድርጎ መውሰድ ያለበት ጉዳይ የተብላለው የኢራን ኡራኒየም ማዕድንን ነው። እስራኤልን በጣም ሊያሳስብ የሚገባው የተብላለው 450 ኪሎ ግራም ኡራኒየም ነው። በዚህ በኩል የእስራኤል መንግስት እንደ ስትራቴጂካዊ እቅድ ተጽዕኖ ሲያደርግ አላየውም ብለዋል ሜጀር ጄኔራል ኒምሮድ። የእስራኤል መከላከያ ሰራዊት የሂዝቦላን ድርጅት መዋጋቱን አጠናክሮ እንደቀጠለ ነው። የሂዝቦላ ድርጅት ከሰሜን የእስራኤል ድንበር ጫፍ ላይ ሆኖ የዜጎችን ሰላምና ደህንነት ማደፍረሱና ስጋት መፍጠሩን ለማስቀረት ጦሩ ተጋድሎውን አጠናክሮ ቀጥሏል። የእስራኤል መከላከያ ሰራዊት ሂዝቦላን ከአንድ ወር በላይ እየተዋጋ ብዙ ጉዳት አድርሶበታል። የጦር ይዞታዎቹን፣ ሮኬቶችን፣ ማስወንጨፊያዎችን፣ የገንዘብ ተቋማቱንና በርካታ ሽብርተኞችን ደምስሶበታል። ያም ሆኖ ሂዝቦላ አሁንም ሮኬትና ድሮን ወደ እስራኤል ክልል መተኮሱን እንደቀጠለ ነው። የእስራኤል መከላከያ ሰራዊትም በሊባኖስ እያካሄደ ባለው ትግል 10 ወታደሮቹ መስዋዕት ከፍለዋል፣ ከ50 በላይ ቆስለዋል። በጦር ትግል ውስጥ መስዋዕትነት መክፈልና መቁሰል ያለነውና የሂዝቦላ ድርጅት አቅምን ለማዳከምና ለእስራኤል ሰላም ስጋት እንዳይሆን ለማድረግ ትግሉ ተጠናክሮ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለው ጦርነት ዓላማውን ለማሳካት ተቃርቧል በማለት ተናገሩ። ፕሬዝዳንት ትራምፕ ጦርነቱን በተመለከተ በአሜሪካው ቤተ መንግስት ሆነው እንደገለጹት በጦርነቱ ለተዋደቁ ወታደሮች ስንል ትግሉን ማሳካት አለብን፣ በቅርብ ቀናትም እንጨርሰዋለን። ከኢራን ጋር የሚካሄደው ጦርነት ብዙ የሚደነቁ ድሎችን አስመዝግቧል። በሳምንታት ውስጥ እንዲህ አይነት ክስረት ያጋጠመው ጠላት አይቼ አላውቅም። ሀገራችን አሜሪካ ታሸንፋለች ብለዋል ፕሬዝዳንት ትራምፕ።
የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው ሀገራቸው የአሜሪካ ሕዝብ ጠላት አይደለችም፣ ኢራን የአሜሪካ ስጋት ናት ተብሎ የሚቀርበው እሳቤ ትክክል ያልሆነና ተጨባጩን የታሪክ ሁኔታ ያላገናዘበ ነው። በኢራን መሰረተ ልማቶች ላይ የሚደርሱ ጥቃቶች የሀገራችን ሕዝብ የሚጎዱ ናቸው ብለዋል ፕሬዝዳንት ማሱድ። እንዲሁም ጦርነቱ የሀገራቸውን ኢኮኖሚ ለውድቀት እየዳረገው ነው ማለታቸው ይታወሳል። ይህ በእንዲህ እንዳለ ጦርነቱ በተኩስ አቁም ስምምነት በማጠናቀቁ ዙሪያ በአብዮታዊ ዘቡ ባለስልጣናትና በፕሬዝዳንቱ መካከል ብዙ ልዩነት መኖሩ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነትና በተኩስ አቁም ስምምነት ድርድር ዙሪያ በየጊዜው የሚሰጧቸው መግለጫዎች እርስ በርሳቸው የሚቃረኑ ናቸው ተባለ። ፕሬዝዳንት ትራምፕ አንዳንዴ ጦርነቱ ኢላማውን እስኪያሳካ ድረስ ይቀጥላል ይላሉ። በሌላ ጊዜ ደግሞ ኢራናውያን ከተኩስ አቁም ስምምነት ለመድረስ ስለሚፈልጉ ጦርነቱ የሚያበቃበት ወቅት ተቃርቧል ይላሉ። በሌላ ጊዜ የሆርሙዝ የባህር ወሽመጥ እንደተዘጋም ቢሆን ጦርነቱ የሚያበቃበት ሁኔታ ይኖራል የሚል መግለጫ ይሰጣሉ። ፕሬዝዳንት ትራምፕ በኢራን ጉዳይ የሚሰጧቸው መግለጫዎች እርስ በርሳቸው የተጣረሱ ቢሆንም ኢራን የኒውክሌር ጦር መሳሪያ ባለቤት በፍጹም አትሆንም፣ እንዲሁም የረዥም ርቀት ተወንጫፊ ባሊስቲክ ሚሳይሎችን መስራቷ መቆም አለበት በሚለው አቋማቸው ግን የጸኑ ናቸው። ቀኝም ነፈሰ ግራ ጦርነቱ ሊቋጭ የሚችለው ፕሬዝዳንት ትራምፕና አሜሪካ ሲወስኑ ብቻ ነው። በኢራን ላይ እየተካሄደ ያለው ጦርነት አሜሪካ ውስጥም ሆነ በሌላው ዓለም ተቃውሞ ቢያመጣባቸውም ጦራቸው ከእስራኤል መከላከያ ሰራዊት ጋር በመተባበር የሚያካሄደውን ጥቃት አጠናክሮ እንዲቀጥል አድርገዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በኢራን ጦርነት ዙሪያም ድጋፍ ያላደረጉ የአውሮፓ ሀገራትን በጥብቅ የወቀሱ ሲሆን በዚህ ምክንያትም ከሰሜን ቃል ኪዳን ሀገራት ጥምር ጦር ኔቶ አሜሪካ ለቃ ትወጣለች በማለት ከአሁን በፊት ለአባል ሀገሩ መልእክት ማስተላለፋቸው ይታወቃል። ወደፊትም ይህን ጉዳይ ትኩረት ይሰጡበታል ተብሎ ይጠበቃል። የአሜሪካ የቃል ኪዳን ወዳጅ ሀገራት የሚባሉ ብዙ የአውሮፓ ሀገራት የራሳቸውን የውስጥ ሰላም ለመጠበቅ ሆነ ከኢራንና ሌላው የአረብ ዓለም ጋር ግንኙነታቸውን ላለማበላሸት ሲሉ የአሜሪካ ይፋዊ ድጋፍ አለማድረጋቸው ፕሬዝዳንት ትራምፕን እጅግ ያስቆጣና ሁኔታውንም አንረሳውን በማለት በንዴት የተናገሩበት ጉዳይ ነው። በተለይ ፈረንሳይ፣ ጀርመን፣ ብሪታንያ፣ ስፔን፣ ጣሊያንና የመሳሰሉት ሀገራት ለአሜሪካ ሙሉ ድጋፍ ያደርጋሉ የሚሉ እምነቶች ነበሩ። ይሁን እንጂ የአየር ክልላቸውን እንኳ ለአሜሪካ ተዋጊ አውሮፕላኖች መፍቀድ አልፈለጉም። ፈረንሳይ ወታደራዊ ቁሳቁስ የጫነ አውሮፕላን በሀገሪቱ የአየር ክልል አድርጎ ለእስራኤል እንዲያደርስ አልፈቀደችም። የአሜሪካ ጥብቅ ወዳጅ ብሪታንያም በጦርነቱ ለዋሽንግተን ሙሉ ድጋፍ አላደረገችም። ይህ ጦርነት አሜሪካ ወደፊት ሁኔታዋን እንድትፈትሽ ያደረገ በመሆኑም ሁኔታው ከተረጋጋ በኋላ ፕሬዝዳንት ትራምፕ አሜሪካና አውሮፓ የሚኖራቸውን ግንኙነት በተመለከተ የተለያዩ ውሳኔዎችን ያስተላልፋሉ ተብሎ ይጠበቃል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ቀዝቃዛማ ነው። በአንዳንድ አካባቢዎች ዘንብ የነበረው ዝናብ ቀስ በቀስ እየቀነሰ ይሄዳል ተብሎ ይጠበቃል። ነገ ቀዝቃዛማ አየር ጸባይ ይኖራል። ቅዳሜ ከነገው ጋር ተመሳሳይ የአየር ጸባይ ይኖራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 21፣ በቴልአቪቭና አካባቢዋ 24፣ በሃይፋና አካባቢዋ 23፣ በኤርሸባና አካባቢዋ 25፣ በኤላትና አካባቢዋ 28 ዲግሪ ሴንቲግሬድ ነው ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።
ሁላችን እንዲህ እንዳለን በቸርነቱ ሰላም ያደርሰን ሞላ መቱ እስካሉ ድረስ ሰው ተራርቆ አይቀርም መቼም ሞቱን ጠብቆ ከምንም በላይ መሰብሰቢያችን አንቺ ነሽ ለእኛ አውደ ዓመታችን ኑሪልን ዛሬም ሁሌም በጤና መተናንጋሽ ነገር እንደገና። የተከበራችሁ አድማጮቻችን አሁን ወደ ወቅታዊ ዘገባ የምናልፍበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝነው ባልደረባችን ገብርኤል በየነ ነው። ገብርኤል እንዴት ዋልክ? መልካም የፋሲካ በዓል። ሰጠኝ እንደምን ዋልክ? መልካም የፋሲካ በዓል ለአንተም ለአድማጮቻችን ሁሉ ሰላም ነው? ሁሉ ሰላም ነው ማለት ይቸግራል። ለጊዜው እንግዲህ አሁን በወቅቱ ሁሉ ሰላም ነው ለማለት አስቸጋሪ ነው። ግን ያው በአንጻራዊ መልኩ ያው በዓሉንም እየተከታተልን ያለበት ሁኔታ አለና እንግዲህ ተመስገን ነው የሚባል የዕለት የዕለቱን። አዎ ልክ ነህ። እንግዲህ የእስራኤል የይሁዳውያን የፋሲካ በዓል ዛሬ እየተከበረ ነው እና እንዴት ነው በጦርነት ውስጥ ሆኖ ያለው ሁኔታ? በጣም ጥሩ ሰጠኝ። የፋሲካ በዓል እንግዲህ በጦርነት ጥላ ስር ነው የዘንድሮ የምናከብረው። ፋሲካ እንደሚታወቀው ለይሁዲ ሕዝብ ነጻነትን ማወጃ ነው። ነጻነትን የማክበሪያ ቀን ነው። ከግብፅ የወጣንበትን በመጽሐፍ ቅዱስ ሃይማኖቱ እንደሚለን ከዛ ጎን ለጎን ቤተሰብ ተጠራርቶ አንድ ላይ ይሆናል። ደስታው እጥፍ ድርብ ነው ከፋሲካ በዓል እንደምታውቀው። ነገር ግን የአሁኑ ፋሲካ ነባራዊ ሁኔታ ውጥረት የተሞላበት ሀዘን ላይ የምንገኝበት ከተወሰኑ ከ2 ቀን በፊት በሊባኖስ ለወታደሮቻችን ከዛም በፊት በዚህ 2 ዓመት ተኩል ተከታታይ ያሳለፍነውን ችግር እናውቃለን እና ጦርነቱ ነገ ምን ሊያመጣብን እንደሚችል የማናውቅበት እንደው ሆስቴር ቫዳውስ የምንለው ውስጥ ሆነን ነው የምንገኘው። ሰጠኝ ፋሲካ ሲመጣ እንደ ቤተሰብ በጣም የሚስበን ይሄ ሌል ሴደሩ ነው። በጦርነቱ የተነሳ ከቤተሰብ አባሎች መካከል ተወሰኑት ዘምተው ምሽቱን ብቻቸውን ትናንት ያሳለፉ ሰዎች ብዙ እንደሆኑ ይነገራል። በጦርነቱ የተነሳ ለአደጋ ጊዜ መጠጊያ ቦታዎች ጥጉ ነው እንዲያከብሩ የተገደዱ አካባቢዎችም እንዳሉ ይነገራል። ምንም እንኳ በርካቶች ሁሉን ተቋቁመው ዓመት በዓሉን እንደተለመደው ማስቀጠል ቢፈልጉም ማለት ነው። ሰጠኝ በጣም እንግዲህ ብዙ ቤተሰቦችም አንድ ላይ ማሳለፍ ፈልገው ከሚኖረው ስጋት አንጻር በየቤታቸው ያከበሩበት በየአካባቢያቸው ነው። እንደ በፊቱ በአንድ ላይ በመሰባሰብ ያከበሩበትን ሁኔታ አላስተዋልንም። አንዳንዶች እንደውም ያ የነበረው የለመድነው የዚህ በዓል መንፈስ ድባቡ አልታየም የሚሉ አሉ። ግን ተጨባጭን ሁኔታ የምናየው ነውና እንግዲህ የተፈራውም ሁኔታ በተለይ በዚህ በበዓሉ ዋዜማ ላይ ብዙ ተኩስ ይኖራል፣ ብዙ ችግር ይደርሳል ተብሎ ተጠብቆ ነበር። ያም አልሆነም። እንግዲህ ጥሩ ነገር ነው። ያው እስራኤል መከላከያ ሰራዊትም ተቀጠለ ነው። ያም ሆኖ ግን አሁንም ያው ሚሳኤሎች፣ ሮኬቶች እየተተኮሱ ነውና እንዴት ነው? ልክ ነህ። ሮኬቶች ይተኮሳሉ። እንደው ነገሩን ሰፋ አድርገን ማየት ከፈለግን ሰጠኝ አሁን እየተደረገ ባለው ጦርነት ከኢራንና ሂዝቦላ የሪ ምሹላብ እናያለን። ሰጠኝ የሪ ምሹላብ ስንል ኢራን ወደ እስራኤል ሚሳኤሎችንና ድሮኖችን በምትተኩስበት ሰዓት በሊባኖስ የሚገኙ ሂዝቦላም ሮኬቶችን፣ ሚሳኤሎችንና ጸረ ታንክ መሳሪያዎችን ወደ እስራኤል ይተኩሳል። በተለይ ወደ ሰሜን እስራኤል ከሞላ ጎደል በተመሳሳይ ሰዓት ሲሆን ይሄን የሪ ምሹላብ ብለን እንጠራዋለን። ኢራንና ሂዝቦላ ይሄን የሚያደርጉት ለምንድን ነው ስንል ደግሞ በተመሳሳይ ሰዓት የጦርነት ግንባሮችን በእስራኤል ላይ በማስፋት በእስራኤል ላይ ተጽዕኖ ለመፍጠር ስለሚፈልጉ ነው። በምን ላይ ነው እንደዚህ በማድረግ ተጽዕኖና ውጥረት ይፈጥራል ብለው የሚያስቡት ስንል ደግሞ የኢራንና የሂዝቦላ ወደ እስራኤል በተመሳሳይ ሰዓት መተኮስ በእስራኤል ጸረ ሮኬትና ሚሳኤል መቃወሚያዎች ላይ ተጽዕኖ ለመፍጠር ነው። በህዝቡ ላይ በስነ ልቦናው ተጽዕኖ ለመፍጠር ነው። በአንድ ጊዜ ብዙ ተኮሶ ግራ በማጋባት በእስራኤል የተጎጂዎችን ቁጥር በማብዛት ከሞላ ጎደል ዓላማቸውን ወይም እስራኤልን ለማስለቀስ የሚያደርጉት ሂደት በዚህ ሂዝቦላ ይተኩሳል፣ በዚህ ኢራን ይተኩሳል። ኤሪ ምሹላብ እንለዋለን። እነሱ በሚተኩሱት ተኩስ የሆነ ነገር ከወጣላቸው ለነሱ
ድል ነው። ለኛ ደግሞ በጣም ተጽዕኖ ይፈጥራል። ይሄን ለመመከት ህዝቦችን ግቡ ያደጋ መጠለያ ለማለት ብዙ ነገር ስራ ይፈጥርና ብዙ ስራዎች ይበዙበት አንዱን ባታሟላ በአንዱ ብትጎዳ የጠላት ተግባር ይሄ ነውና የኢራን ምሽላብ ወይም ደግሞ በኢራንና በሂዝባላ መካከል ሁለቱ ተነጋግረው በአንድ ላይ የሚተኩሱት ተኩስ በእስራኤል ላይ ሊፈጥር የሚችለው ነገር ይሄ ነው ሰጠኝ። እንግዲህ በአንድ ጊዜ ተኩሰው የአየር መቃወሚያዎች ብቃት እንዳይኖራቸው ለማድረግ ጉዳት ለማድረስ የሚጥሩበት ቢሆንም በእስራኤል በኩል ደግሞ እንደዚህ አይነት ነገሮች አስቀድሞ የተጠና ስለሆነ በአንጻራዊ መልኩ ከትላንት ምሽት ጀምሮ እስካሁን ደህና ነው ማለት ይቻላል። እነሱ ሞክረዋል። ጉዳት አልደረሰም በንብረት ላይ ማለት አይደለም። የተወሰኑ ሰዎች የሚቆሰሉበት ሁኔታ አለ። በርካታ ከ40 በላይ እኮ የተኮሰበት ሰሜን እስራኤል አሁን በቅርቡ ራሱ መተኮስ ነው አይተናል። ግን ያም ሆኖ የአየር መቃወሚያዎች ጥሩ ስራ እየሰሩ ነው። ከዚህ አንጻር በተለይ ደግሞ ከጎረቤት ሀገር ሊባኖስ ሆኖ ራሱን አደራጅቶ ጸረ እስራኤል እንቅስቃሴ እያደረገ ያለውን የኢራንን ተልእኮ ለማስፈጸም የሚጥረውን በርካታ ዓመታት ትግል እያደረገ ያለውን ጸረ ሰው ጸረ ሀገሩም እንደውም የሀገሩንም ሁኔታ ወደ ኋላ እያስቀራለውን ሂዝቦላን የእስራኤል መከላከያ ሰራዊት እየተዋጋ ነው እና በዛ አካባቢ እየተወሰዱ ያሉ እርምጃዎች ምን ይመስላሉ? በጣም ጥሩ፣ በጣም ሰፊም ጥያቄ ነው ሰጠኝ። ጥሩም ጥያቄ ነው ሰጠኝ። በጣም ነው የማመሰግነው። አንድ ከራሳችን አንግል በኋላ እናየዋለን። ከዓለም አንግል ግን እስካሁን ባለንበት ዘመን በቃ የሰው ልጅ መብት አንድ ሰው እውነቴን ነው ጾታውን መቀየር በሚፈቀድለት በዓለም አቀፍ ፍርድ ቤት ዘመን አንድ ጠንካራ ሀገር የሆነ ሀገር መሳሪያ አስታጥቆ አቋቁሞ ያንን ሀገር አዳክሞ ከዛ ሀገር ጎረቤት ያለውን ለመውጋት እየተዘጋጀና እየወጋ ሲታይ ዓለም ምንም የኔ ልጅ እስካልጮኸ ድረስ ብሎ ጥጥ የሚልበት ዘመን ነው እያየን ያለ ነው ሰጠኝ። በጣም ነው የሚያሳዝን። እነዚህ ነገሮች እንዲያከትሙ ለማድረግ ዓለም አንድ እጅ ቢሆን አቅም አጥቶ አይደለም። በጣም የሚገርመው ነገር ግን ጦርነት ሲሆን በእነሱ ደጅ እስካልጮኸ ድረስ ማንኛውም ሀገር ከራሱ ኢንተረስ ጋር ስለሚያየው ጸጥ ነው የሚል ዓለም ሰለጠነ። ዓለም ወደፊት ሄደ። ሰላም ነው በጣም ተፈላጊው ማዕዱ ጠዋት ማታ ቀን ሰላም ነው የሚጋበዝ በምትልበት ዓለም ኢራንን ውሰድና በየመን ማን እንዳላት እናውቃለን። በጋዛ ሰርጥ ማን እንዳላት እናውቃለን። አሁን በሊባኖስ በምንነጋገርባት ሀገር ላይ ማን እንዳላት እናውቃለን። እንደዚህ አሰልፋ ቢቻል እስራኤልን አጥፍታ ወይም አጥቅታ የመካከለኛው ምስራቅን ለመቆጣጠር የምታደርገውን ሂደት ዓለም በሩን እስከሚያንኳኳ እያንዳንዱ ሀገር የራሱን እስከሚያንኳኳ ይሄ ነገር ለእኔ ይጎዳል ወይም ደግሞ ለዓለም ይሄ የዓለም ፌደር ያስተጓጉላል በሚለው ላይ አንድም እንቅስቃሴ እየታየ አይደለም ሰጠኝ። ወደ ጥያቄ ስመጣ ደግሞ እስራኤል ከሂዝቦላ ጋር ሰሞኑን እያደረገችው ባለው ጦርነት በዋናነት ዓላማው የሚባለው ሰጠኝ ሂዝቦላን ከሰሜን እስራኤል ድንበር ማራቅ ነው። በዚህም የተነሳ የመሳሪያ ማስቀመጫ መጋዘኖችን፣ የሮኬት መወንጨፊያዎችን፣ የሂዝቦላ መደራጃ ቦታዎችን በአየር ላይ እየደበደበች በእግር ጦርን በተወሰነ መልኩ እየተዋጋች እንደሆነ ይነገረናል ሰጠኝ። እስራኤል ከኢራን ጋር ሰሞኑን እያደረገችው ባለው ጦርነት ደግሞ በተለያዩ ሚዲያዎች እንደሚሰማው ወታደራዊ ተቋማትን የኢራንን የሚሳኤል ማምረቻና ማስቀመጫ ቦታዎችን የአቅርቦት ማሳለጫ የሆኑ ነገሮችን መሪዎችንም ትመታለች። ይህ ሁሉ የሚደረገው ኢራን በጦር መሳሪያ ራሷን አብቅታ እስራኤልን ከምድረ ገጽ እንዳታጠፋ ለመግታት ነው። እንደሚታየው ኢራን እስራኤልን ብቻ ሳይሆን ዓለምንም የማነቅ ፍላጎትና እቅድ እንዳላትም በአንዳንድ ሁኔታዎቿ በአንዳንድ እንቅስቃሴዎቿ እያየን ነው ሰጠኝ። በጣም በጥሩ ሁኔታ ነው የተመለከትከው። ሌላው እንግዲህ በኢራን ባለው ጦርነት ዙሪያ የእስራኤል መከላከያ ሰራዊትም እርምጃውን ቀጥሏል። የአሜሪካ መከላከያ ሰራዊትም በተመሳሳይ ሁኔታ ብዙ ተቋማት እየተጎዱ ነው። ምንም እንኳ የኢራን መንግስታት በይፋ ባስታወቁትም ሀገሪቱ ብዙ ዓመታትን ወደኋላ እንድትሄድ እያደረጉ ነው። አሁን ጦርነቱ መቼ ይቆማል? እንዴት ሊቀጥል ይችላል? አሁን ባለው ሁኔታ ነው በሚለው ፕሬዝዳንት ትራምፕ በየተከታታይ ጊዜያት የሚሰጧቸው መግለጫዎች እርስ በርሳቸው የሚቃረኑ የሚጣረሱ ናቸውና አንዳንዴ ግራ ያጋባሉ። እንዴት ትመለከታቸዋለህ? እኔም እውነቴን ነው የምልህ ግራ ከማጋባትም እሳቸው ያው የዓለም መሪም ስለሆኑ አንዳንድ ጊዜም ያስቁኛል። እንግዲህ ወጥ ያልሆኑ መግለጫዎች ናቸው እሳቸው የሚያወጡት። ፕሬዚዳንት ዶናልድ ትራምፕ ጦርነቱን አስመልክቶ ወይም ደግሞ በጦርነቱ ዙሪያ የሚያወጧቸው መግለጫዎች ሰጠኝ በጣም ግራ የሚያጋቡ ናቸው። አንድ ቀን ኢራንን ለማሸነፍ ተቃርበናል ይሉናል።
በሌላ ቀን ጦርነቱ ሊጠናቀቅ የቀረው ትንሽ ነው ይሉናል። በሌላው መግለጫቸው ጦርነቱ በተጠናከረ ሁኔታ እንደሚቀጥል ይናገራሉ። ማለት በአንድ እጃቸው ጦርነቱ እያለቀ እንደሆነና በሌላ እጃቸው ጦርነቱ እንደሚቀጥል ባጭሩ ወጥ ያልሆኑ መግለጫዎችን መልእክቶችን ያስተላልፋሉ። ምሳሌ መስጠት ካስፈለገ ሰጠኝ ጦርነቱ እንደተጀመረ ሰሞን ምንድነው ያሉ የኢራንን አገዛዝ መጣል ብለው ነበር የተናገሩ ማለት ነው። ጦርነቱ እየተራዘመ ሲመጣ ደግሞ ምን አሉን? አገዛዙን መጣል ሊሳካም ላይሳካም ይችላል ብለውናል ራሳቸው ዶናልድ ትራምፕ። ኢራኖች ድርድር ጠይቀውኝ እድል ሰጥቻቸዋለሁ ለድርድሩ ይሉና በሌላ በኩል ደግሞ በርካታ የአሜሪካ ወታደሮች ወደ መካከለኛው ምስራቅ ዘመቻ ለመዝመት እየታጠቁ መሆናቸው ይነግሩናል። እሳቸው ፕሬዚዳንቱ የተጣረሱ መግለጫዎችን ለምንድን ነው የሚያወጡ የሚሉት ጥያቄዎች ናቸው አሁን መነጋገሪያ ሆነዋል። እሳቸው በተጣረሱ መልእክት በማውጣት አንድ ቁጥር ናቸው ብንላቸው ማጋነን አይሆንም። ሰኞ ያሉትን ማክሰኞ አይደግሙም ይባላል። በሌላ በኩል ደግሞ ቆራጥ ናቸው። እንደዛም ሆኖ የተምታታ መግለጫም አውጥተው ግን በእርምጃ ዙሪያ ቆራጥ ናቸው ይባላል። አሁን ለምንድን ነው እንደዚህ የሚያደርጉት ወደምንለው ስንመጣ ቆራጥ ናቸው፣ የሚናገሩትን ያደርጋሉ። ፕሬዚዳንቱ የተጣረሱ መግለጫዎችን ለምንድን ነው የሚያወጡ ሲባል ተንታኞች እንደሚሉት ውስጣዊ የፖለቲካ ተጽዕኖ ስላለባቸው የሚላሉ። ምክንያቱም ይህን ጦርነት የአሜሪካ ሕዝብ አብዛኛው ይባላል ይሄ ጦርነት የኛ አይደለም፣ ለምንድን ነው ይሄን ያክል ወጪ የምናወጣው? ለምንድን ነው ይሄን ጦርነት የምናደርገው? እንዲያውም እንደምንሰማው ይሄን ጦርነት እሳቸው የገቡበት በጠቅላይ ሚኒስትር ቢንያሚን ኔታንያሁ ተገፍተው ነው እንጂ እሳቸው ይሄ ነገር ነገ ሊጎዳ ይችላል በሚል ስትራቴጂ ነድፈው የገቡበት እንዳልሆነ ስለሚተቹ ለአሜሪካ ሕዝብ ወይም ደግሞ ለመራጮቻቸው ወይም የሀገራቸውን የፖለቲካ ውጥረት ለማስተንፈስ ሲሉ አንድ ቀን እንዲህ ይናገራሉ፣ አንድ ቀን እንዲህ ይናገራሉ ይሏቸዋል። ነባራዊ ሁኔታን ለመቀየር ለምሳሌ እሳቸው ነገ ኢራንን እንመታለን ብለው በቃ ኢራን ልትመታ ነው በሚሉ ቀን በነገታ ደግሞ ኢራን ጋር ያለን ነገር ልንቋጨው ነው ይላሉ። ነባራዊ ሁኔታውን ያስቀይረዋል። ሰጠኝ ውስብስብ ወዳለ ሁኔታ ሳይገቡ ጠላትን ስጋት ውስጥ ደግሞ የሚያስገቡበት ሁኔታ እናያለን። ጠላትን የማሰቃየት ከጠላት ወጥመድ ለማምለጥ ስልትም ሊሆን እንደሚችል ይነገራል። ጠላት እንዳይዘጋጅ ተግዳሮት በመፍጠር ግን በጣም ተክነውበታል። አንድ ቀን ወደ ድርድር እድል ሰጥቻለሁ ብለው በሌላ ቀን ወታደር ያዘምታሉ። በሌላ ቀን ደግሞ ሆርሙዝን እንቆጣጠር ይላሉ። በሌላ ቀን ደግሞ ድርድር ከፈለጋችሁ ይሉና ሆርሙዝን መጀመሪያ ልቀቁ ይላሉ። ቆራጥ ናቸው። አነጋገራቸው ግን እስካሁን ከሚታወቁ መሪዎች የተለየ በመሆኑ ለብዙ ሰዎች ግራ ያጋባል። ሰጠኝ በጣም አሁን ወደ ሆርሙዝ ከመጣህ በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን ኢራን አሁን በገመድ ጎትታቸዋለች ማለት ይቻላል። የኔ ያክል ወታደራዊ እርምጃ የተወሰደ የሆርሙዝ ጉዳይ እንዴት ነው መነጋገሪያ የሆነው? የአሜሪካ የባህር ኃይል፣ የእስራኤል የአየር ኃይል ብዙ ነገሮችን እርምጃ እየወሰዱ ያንን አካባቢ ከጠላት ነፃ ማድረግ ያልቻሉበት ምክንያት ምንድን ነው? እያደረሰ ያለው ኢኮኖሚያዊ ተጽዕኖ መጀመሪያ የተወጣበት ዓላማ እስካሁን ሙሉ በሙሉ እስካልተጠናቀቀ ጥሩ ውጤት እያሳየ ነው። ሙሉ በሙሉ እስካልተጠናቀቀ ድረስ ያንንን አሁን ይሄ ሆርሙዝ የምንለው ነገር ታስቦ ያልነበረ ነገር ይመስለኛል። ታስቦ የነበረ ነገር የኢራንን ዩራኒየም ማጥፋት፣ መሪዎችን መምታት ነበር። መሪዎች ተመተዋል። የሚሳኤል ማምረቻዎችን መምታት፣ የሚሳኤል ማስቀመጫዎችን መምታት፣ እያንዳንዱን ማሽገር ወይም ደግሞ መወንጨፊያዎችን መምታት ነበር። በየኢራን እንደሚባለው በተራራ መልክዓ ምድር ያላት ሀገር ናት። በትልቅም ሀገር በርካታ ሕዝብ ያለባት ሀገር ስለሆነች እያንዳንዱን ማስወንጨፊያ ለቅሞ መጥቶ መጨረስ፣ በሰሜን ያለውን በደቡብ ያለውን የመከላከያ ሰራዊት ኃይል መጥቶ መጨረስ ብዙ ስራዎች የሚጠይቁ ስለሆኑ እነዛ ላይ ይመስለኛል ትኩረት እየተደረገ አሁን በአጋጣሚ እንዲያውም ሲታሰብ እንዲህ አድርገን በመታናቸው ቀን ኢራኖች አቅማቸው ይደክማል ወይም እንደ ሱሪያው መንግስት ይወድቃሉ፣ ይፈረካከሳሉ የሚባል ነገር ስለነበረ አሁን ሆርሙዙ ሁለተኛ ነገር የተወለደ ስለሆነ ወደዛ በእርግጥ እየተሄደ ነው። የኢራን አሁን የቀራት ዓለምን ማስፈራሪያ ወይም አሜሪካን ወይ ተይኝ ወይ ነግሬሻለሁ ብሎ ከዓለም ጋር የማጋጫ አንድ የቀራት ነገር ሆርሙዝ ነው። በአሁኑ ሰዓት ሰጠኝ ስለ ዓለም ኢኮኖሚ ስናወራ ምን ማለታችን ነው? ሆርሙዝ ፈርጥ ማለታችን ነው። ስለዚህ ሆርሙዝን ስናወራ ከእስራኤል ደህንነት ጋር የሚገናኝ
አይደለም፣ ከዓለም ኢኮኖሚ ጋር የሚገናኝ ነው ሰጠኝ። ስለዚህ እሳቸው ምንድነው ያሉት? ኢራንን አዳክመን በዚህ ደግሞ ሚሳኤሎቻቸውን መተን መሪዎቻቸውን መተን አሁንም ዓለምን የሚይዙበት ሆርሙዝ የሚባል ሰርጥ ካለ እሱንም ለመያዝ ጦርነት እናደርጋለን ነው። አሜሪካና እስራኤል እንዲሁ ከቀጠሉ ይሄን ቦታ ይዙታል። ለምን ጊዜ ወሰደ ለሚባለው ነገር ግን አንዳንድ ጊዜ አንዳንድ ሀገራት ሀያላን የሚባሉ ሀገራት መግለጫ ሲሰጡ መዘጋጀታቸውን ለማሳየት ዓለምን በአንድ ቀን የሚያስመደምዱ ይመስላል። ወደ ነባራዊ ሁኔታ ሲገባ ግን ብዙ ነገሮች የሚጠገን ይገኙና ያ ነገር እስከሚስተካከል ጦርነት አለ፣ ግን ጊዜ ይወስዳል። ሰጠኝ ለዚህ ይመስለኛል መግለጫቸውና አንዳንድ ጊዜ የሚያደርጉት እርምጃ እኩል እየሄደ የማይገኘው። ልክ ነው። በጣም ነው እናመሰግን ገብርኤል። እንግዲህ መልካም በዓል እንዲሆንልህ እንመኛለን። ሰላም ቀን። ሰላም ቀን ሰጠኝ። አመሰግናለሁ። መልካም የፋሲካ በዓል ለሁላችንም። እናመሰግናለን። አመሰግናለሁ።